ቲክቶከር አዶናይ ወደ ዱባይ ለምን የሄደ ይመስላችኋል? እህቴ ሁሌም ዱባይ መሄድ አለበት ላይ ነበርና ለምንድን ነው ዱባይ እንደዚህ የምታካብደው ምናምን እል ነበረ። ግን ዱባይ ከደረሰ በኋላ ምን ተፈጠረ? ከዚህ በፊት ሰለቸህን የሚባለው አዶናይ አሁን ላይ እንዴት የሁሉም መነጋገሪያ ሆነ? አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? እነዚህ ዛሬ ከምንነጋገርባቸው ጉዳዮች ዋናዎቹ ናቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች በእያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህንን ቪዲዮ በቅንነት ላይክ እያደረጋችሁ ጀምሩ። ይመቻችሁ። ሰሞኑን እንግዲህ ቲክቶከር አዶናይ ዱባይ እንደሄደ ብዙዎቻችሁ ታውቃላችሁ። በትላንትናው ቀን እንግዲህ አዶናይን ከአዲስ አበባ ወደ ዱባይ እንዳመጣ ነው ይታወቃል። የሄደበት ምክንያትም አዶናይና ቱዌፍ ፕሮፐርቲ ዱባይ ላይ አዲስ ነገር ይዘውልን መተላ። ሙጊ ምንድነው አዲስ ነገር? ዛሬ በልዩ ሁኔታ ለመጀመሪያ ጊዜ በዱባይ እዚህ እንዲህ የሚያምረው ኢንተርኮንቲኔንታል ፌስቲቫል ሆቴል ውስጥ ቱዌፍ ፕሮፐርቲ እና አዶናይ የሳይኒንግ ፕሮግራም ያደርጋሉ። ይሄ ኤክስክሉሲቭ የሆነ ሳይኒንግ ፕሮግራም ነው። ስለዚህ ከዚህ በኋላ አዶናይ እና ቱዌፍ ፕሮፐርቲ እጅና ጓንት ሆነው አብረው ይሰራሉ ማለት ነው። ዛሬ ልዩ ቀን ነው፣ እናከብረዋለን፣ እናሳያችኋለን። ደግሞ ቀሪውን ኢቨንት በሚገባ ዛሬ ማየት አለባችሁ። ልዩ ቀን ነው ዛሬ። ይመቻችሁ። ቲክቶከር አዶናይም ከኢትዮጵያ የመጣበት ዋና ምክንያቱ ይህ ስለሆነ በዚህ መልኩ ከቱኤፍ ፕሮፐርቲ ጋር የአምባሳደር ውል ተፈራርሟል። ላሳያችሁ። This is a history and it's of the first of its kind. Let's just give them a big round of applause. This is the moment. Where is the energy? Where is the morale? This is the day that we were waiting for. Ladies and gentlemen, it's done. አዶናይ ይችላል፣ በቃ ይችላል ነው የምላችሁ። ከአንድ ወር በፊት የሰራው ቪዲዮ ነበረ። እስኪ እሱን ላሳያችሁና እንመለሳለን። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ ይህ ሎጋሽ ተመልከት እስኪ በእናትህ ከጸባይ ከተአምር ከውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱሽ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የምችል የዚህ ህዝብ ኮንፊደንስ መጨመር የምችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረኩት ዕውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት። እወዳቸዋለሁ። ትችላለህ። እኔ ከአዶናይ የምወድለት ነገር ቢኖር በራሱ በቃ 100% በራሱ ይተማመናል። ትናንትና ሰለቸህን፣ አስጠላህን፣ አትችልም ሲሉት አይ ከሰለቻቸውማ ይቅር ብሎ እዚያ ቦታ ላይ ቀርቶ ይሆን ዛሬ ለዚህ ደረጃ ይደርስም ነበር። አንዳንድ ጊዜ በህይወታችን ውስጥ ሰዎች ከህልማችን ከዓላማችን ሊያሰናክሉን ይፈልጋሉ። አዶናይ ግን የሰውን አሉባልታ ወደ ኋላ ትቶ በራሱ መንገድ በመራመዱ ለዚህ ደረጃ በቅቷል። ዱባይ ገብተናል ለመጀመሪያ ጊዜ። እንዴት እንደወደድኳት! the luxury, the experience, how clean it is፣ ጽዳቱ፣ ሁሉም ነገሩ። ዱባይ ሲባል ከኢትዮጵያ ሆነ ስትሰማ የሆነ ፔንት ያደረግነው የሆነ ኢሜጅ አለ ለኛ እንደማይሆን። እውነቴን ነው የምላችሁ። ወደዚህ ስገባ ያስተዋልኩት አንድ ነገር ቢኖር ዱባይ ለኔ ነች። በጣም ነው ማች የምታደርገው ከኔ ጋር፣ ከጸባይ ጋር ማች ታደርጋለች። የፈለከው ሰው መሆን ትችላለህ። actually like it's beautiful
እና ቱኤፍ ፕሮፐርቲ ከእናንተ ያየሁት ፕሪንሲፕል ነው እንዳላችሁት። ቢካዝ እኔም በፕሪንሲፕል የምመራ ሰው ነኝ። በፕሪንሲፕል ባልመራ ኖሮ እመኑ በጣም 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 ከዚህ በላይ በጣም ብዙ ትልቅ ደረጃ መድረስ እችላለሁ። ግን ደግሞ መጨረሻው ጥሩ እንዳልሆነ አውቃለሁ። ይህ ፕሪንሲፕል የምንለው ፈሪሃ እግዚአብሔር ይባላል። እና ፋሪስ ፈሪሃ እግዚአብሔር ያለ ሰው ነህ፣ አከብርሃለሁ። ስለ ትምህርት ስትል ያው እንግዲህ ያው እየመከርከኝ ነበረ ቅድም። how do you maintain becoming the biggest? አሁን ለምሳሌ የ2F ፕሮፐርቲስ አፍሪካዊ እንደ ኢትዮጵያዊ እዚህ ዱባይ ላንድ ላይ የመጀመሪያ ፕሮፐርቲ ብሮከሬጅ ናችሁ። ይህ ደግሞ ትልቅ ሪስክ ነው የምትወስደው። ብዙ መማር ያለብህ ነገሮች አሉ፣ ብዙ ማወቅ ያለብህ ነገሮች አሉ። ፋሪስ ደግሞ እንደማታርፍ እርግጠኛ ነኝ። ለዛም ነው የአመቱ አንደኛ ብሮከር ሆነ የተሸለምከው። that is beautiful። እኔም እንደ የአመታችን ትልቁ ቲክቶከር ተብዬ ስለተሸለምኩኝ ሪሌት አደርጋለሁ። ብዙ መቅደድ የነበሩብኝ ቀዳዳዎች ነበሩ። ላይክ የሆነ በቃ መንገዴን አላቀውም ነበር መጀመሪያ፣ ግን ለማወቅ በጣም ብዙ አጥንቻለሁ፣ ብዙ ጸልያለሁ፣ ብዙ ተማምኛለሁ እና እዚህ ደረጃም ደርሻለሁ። አንተም ተመሳሳይ መንገድ ነው የተከተልከው። እዚህ መንገድ ላይ ደግሞ ተገናኝተናል፣ አብረንም እንሰራለን። 2F ፕሮፐርቲስ ያስተዋልኩት ከናንተ ለየት የሚያደርጋችሁ ነገር ታውቃላችሁ የምታደርጉትን ነገር። ይህ ደግሞ በማውራት ብቻ ሳይሆን በተግባር አይቼዋለሁ እኔ ራሴ። 2F ፕሮፐርቲ ማለት ፋሪስ ማለት ነው። ያንተ ፕሪንሲፕል ከሞተ እሱም ካምፓኒው መሞቱ አይቀርም። የሚመራበት መንገድ መርሁ ያሳውቃል፣ ከሁሉም ብልጫ እንዳለው ማለት ነው። እና በ2F ፕሮፐርቲ ሳይሆን በፋሪስ እንድትተማመኑ ፈልጋለሁ። ወንድማችን ጠንካራ ነው፣ ስለተማመንኩበት ነው እዚህ ቆሜም እየተናገርኩ ያለሁት። በጣም ብዙ የለፋውበት ብራንድ ነው። ለ5 ዓመት ሙሉ በብዙ ነገር አልፌያለሁ። እኔ በብዙ ነገር ሰዎች ብዙ ጊዜ ወቅሰውኛል፣ ግን ደግሞ ስህተት ሆነው ተገኝተዋል። ብራንዴን ፕሮቴክት ለማድረግ ብዙ ስራ ሰርቻለሁ፣ ብዙ ጸሎት ጸልያለሁ፣ ብዙ የእግዚአብሔር ፈሪሃ ውስጤ ላይ አሳድሬያለሁ። እሱም እንደዛው ተገናኝተናል። አሁንም እንፈራረማለን፣ ትልቅ ደረጃም እንደርሳለን። ብዙ ኢትዮጵያውያንም ዱባይ ላይ ኢንቨስት ማድረግ የምትፈልጉ ከሆነ 2F ፕሮፐርቲ ምርጫችሁ። እወዳችኋለሁ። ቴንክ ዩ። በነገራችን ላይ 2F ፕሮፐርቲ ማለት ትልቅ ድርጅት ነው። እንግዲህ ለአዶናይ መልካም የሥራ ዘመን እያላችሁ ሁላችሁም መልካም ምኞታችሁን በኮሜንት ስር ግለጹለት። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ አዲስና ወቅታዊ ጉዳዮች እስከምንገናኝ በያላችሁበት መልካም ጊዜ